ሰላም ጤና ይስጥልን። እንዴት ናችሁ? የተከበራችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። የእንግሊዝ ፕሪሚየር ሊግ አንድ ተስተካካይ ጨዋታ ትናንትና ተከናውኖ ነበር። አርሰናል ከወልቭስ ጋር ነበር ይህን ጨዋታ ያደረጉት። እንግዲህ የሁለቱ ቡድኖች ጨዋታ በጣም ተጠባቂ ጨዋታ ነው። ምክንያቱም አርሰናል በመሪነት ደረጃ ነጥቡን አስፍቶ ማንቸስተር ሲቲ ከኒውካስል ዩናይትድ ጋር እስከሚጫወት ድረስ የሚጠብቅበት ጨዋታ ነበረ። ይህንን ጨዋታ ማሸነፉ ይበልጥ በራስ መተማመንና በፕሪሚየር ሊግ የዋንጫ ፉክክር ውስጥ ይበልጥ እንዲቆይ ያደርገዋል። በተከታታይ እየጣላቸው የሚገኙ እነኚህን ዋጋ ያላቸውን ነጥቦችንም እንዳይጥል በእርጋታ ጨዋታዎችን እንዲያከናውን የሚያግዘው ነበረ። ነገር ግን አርሰናል ትናንትና አቻ ወጥቷል። 2-2 በሆነ ውጤት ነው የተለያየው። መጨረሻ ላይ በሚስኮሙኒኬሽን ችግር በጋብሪኤል እና በግብ ጠባቂው ዴቪድ ራያ አማካኝነት የተፈጠረው ስህተት ጎል አስተናግዶ 2-2 በሆነ ውጤት ጨዋታው ተጠናቋል። አጠቃላይ ከጨዋታው ጋር በተያያዘ ሚኬል አርቴታም ከጨዋታው በኋላ የሰጠው አስተያየት አለ። እንዲሁም በጨዋታው ነጥብ መጣሉ አርሰናል የሚፈጥርበት ጫና ምን ሊሆን ይችላል የሚለውን ዘርዘር አድርገን የምንመለከት ይሆናል። ሲቲስ ከኒውካስል ዩናይትድ ጋር የሚያደርገው ጨዋታ ቀላል ጨዋታ ነው ወይ የሚለውንም ለማየት እንሞክራለን። ያን ጨዋታ ማንቸስተር ሲቲ የሚያሸንፍ ከሆነ ከኒውካስል ዩናይትድ ጋር ነጥቡን ወደ 2 ያጠባዋል። ስለዚህ ቀጣይ የፕሪሚየር ሊግ ጨዋታዎች ይበልጥ እንዲጠበቁ ያደርጋል። አርሰናል ከቶትናም ሆትስፐርስ ጋር የሚያደርገው የእሁዱ ጨዋታ አለ። ያም ጨዋታ የደርቢ ጨዋታ ነው። ቶትናሞች ከአርሰናል ጋር የሚያደርጉትን ጨዋታ እንዲሁ በሽንፈት ማጠናቀቅ አይፈልጉም። በእርግጥ የመጀመሪያው ዙር ጨዋታ ላይ አርሰናል ድል ማድረግ ችሏል። ኤቤሬቺ ኤዜ ሃትሪክ የሰራበት ጨዋታ እንደነበረ እናስታውሳለን። የዛሬው ነጥብ መጣል ግን በተለይ ለአርሰናል ከባድ ምሽት ሆኖበታል። አጠቃላይ ከጨዋታው ከጀመረበት መንገድና እየተጫወተበት ከሄደበት ሀሳብ አንጻር ተነስተን አርሰናል በእንቅስቃሴ እጥረቱ ወይም ደግሞ ያጋጠመው ፈተና ምንድን ነው የሚለውን ለማየት እንሞክራለን። በተለይ ከአማካኝ ክፍል የጨዋታ እንቅስቃሴና ከአማካኝ ክፍል የጨዋታ ቁጥጥር ጋር በተያያዘ ያሉትን ነገሮች ለማየት እንሞክር። እስኪ ሚኬል አርቴታ ከጨዋታው በኋላ ቤዚክ ነገር አንስቷል። በተለይ አርሰናል ያለፉት ወራቶች ኮንሲስተንት እንዳልነበረ፣ የወጥነት ጥያቄ ችግር እንደነበረበት አንስቷል። ትናንትና ይሄ ቶፕ ላይ የሚገኙ ቡድኖች፣ ሊጉን እየመሩ ያሉ ቡድኖች፣ አናት ላይ የሚገኙ ቡድኖች የሚያጋጥማቸው ነገር ነው ብሏል። እንግዲህ አዲሱን የውድድር ዓመት ሲጀምሩ ይሄኛውን 2026ን ሲጀምሩ አርሰናል ቶፕ ኦፍ ዘ ሊግ ሆኖ ነው የጀመረው። ነገር ግን በዛም አጋጣሚ ውስጥ ሆኖ ከዛም በፊት በተደረጉ ጨዋታዎችም እንዲሁም በተከታታይ እየተደረጉ ባሉ የፕሪሚየር ሊጉ ፉክክሮች ላይ አርሰናል ነጥቦችን እየጣለ ነበረ። ለምሳሌ ከክሪስታል ፓላሱ የኤፍኤል ካፕ ጨዋታ ጀምሮ ከዛም በፊት በነበሩት ውድድሮች ላይ የነበረውን ውጤት ስንመለከት የመቸገር በየጨዋታዎቹ ጫና ውስጥ የመግባት ከቼልሲ ጋር አቻ ያወጣበትን ጨዋታ፣ ከዛ በፊት ከባየር ሙኒክ ጋር 3-1 ያሸነፈበትን ጨዋታ፣ እንዲሁም ከዛ በኋላ ከወልቭስ ጋር ወልቭስን ዲሴምበር 13 ድል ያደረገበት ጨዋታ፣ ሲመለስ ደግሞ በፕሪሚየር ሊጉ ድል ያደረገበት ትልቁ ጨዋታ አለ። አስቶን ቪላን 4-1 የረታበት ጨዋታ። ነገር ግን ከሊቨርፑል ጋር 0-0 በሆነ ውጤት ጨዋታውን አጠናቋል። እንዲሁም ከኖቲንጋም ፎረስት ጋር ጃንዋሪ 17 0-0 ያጠናቀቀበት ጨዋታ አለ። በዛን ወር ጃንዋሪ 20 ከ3 ቀን በኋላ 3-1 በሆነ ውጤት ኢንተር ሚላንን ያሸነፈበት ጨዋታ ነበረ። ጃንዋሪ 25 በማንቸስተር ዩናይትድ 3-2 በሆነ ውጤት ተሸነፈ። ነገሮች በሙሉ ለአርሰናል እጅግ በጣም አስቸጋሪ የሆኑበት ጨዋታ ነበር። ይሄ ጨዋታ በተለይ ወደ ጨዋታው እየተመለሰ የነበረባቸውን ሞመንቶች፣ ልክ ትናንትና ወደ ጨዋታው የተመለሰባቸው ሞመንቶች አለማስጠበቁ ማንቸስተር ዩናይትድ ጋር በነበረው ጨዋታ 3 ነጥቦችን እንዲወሰድበት አደረገ። ሲመለስ ግን ጃንዋሪ 31 ይሄ ማለት ከ6 ቀን በኋላ ሊድስ ዩናይትድን 4 ጎሎችን አስቆጥሮ 4-0 በሆነ ውጤት አሸነፈ። ከዛ ከሰንደርላንድ ጋር እንዲሁ በሊጉ ከ6 ቀናቶች በኋላ 3 ጎሎችን በማስቆጠር እንዲሁ ድል ያደረገበት ጨዋታ ነበረ። ነገር ግን አርሰናል በተከታታይ ነጥቦችን የሚጥልባቸው ጨዋታዎች በተለይ ከመከላከል ኮንሴንትሬሽን እንዲሁም
ከመከላከል ጥብቀት ተጋጣሚው ወደ ራስ ሜዳ ከመጋበዝ ጋር በተያያዘ የሚገናኙ ናቸው። ለምሳሌ የብሬንፎርድ እና የትናንትናውን የወልቭስን ጨዋታ ብንመለከት የአርሰናል ወደ ራሱ ሜዳ የሚደረጉ ፔኔትሬሽኖችን የሚከለክልበት መንገድ አብዛኛውን ጊዜ ለአርሰናል የተከላካይ መስመር ተጫዋቾች ክፍት የሆነ የአታኪንግ ሆል የሚሉት ተጋጣሚዎች ወይም ደግሞ የማጥቂያ ቀዳዳ እንዲፈጠርበት አድርጎታል። አርቴታ ይህንን አታኪንግ ሆል ለመሸፈን አማራጭ የለውም ወይ? አማራጩን መጠቀም ለምንድን ያልፈለገው የሚል ተደጋጋሚ ጥያቄዎች ሲነሱ ነበር። የተከበራችሁ አድማጮች ይህንን ፕሮግራም ከመስራቴ በፊት በነበሩ 5 የሚጠጉ የአርሰናል የጨዋታ ትንታኔ ፕሮግራሞች ላይ በዚህ ቦታ ላይ በተለይም ደግሞ the first ball and the last ball receivers በሚለው ሐሳብ ላይ የአርሰናል የመጀመሪያ ኳስ ተቀባይና የአርሰናል የመጨረሻ ኳስ ተቀባይ ተጫዋቾች ወሳኝ የሆነ ሚና ላይ የተጫዋቾች ምርጫውን ሚኬል አርቴታ አጀስት ማድረግ ይኖርበታል የሚል ሐሳብ አንስቼ እንደነበረ የሚታወቀው። በተለይ የክሪስቲያን ኖርጋርድ እዚህ ቦታ ላይ መሰለፍ የማርቲን ዙቢሜንዲን የማጥቃት እንቅስቃሴ ወደፊት በመውሰድ የተሻለውን የሚባለውን አርሰናልን መፍጠር የሚቻልበት እድል ይኖራል የሚል ነጥብ ለማንሳት ሞክሬ ነበረ። ይሄ የሚሆንበት ዋነኛው ምክንያት ልጁ ከተከላካይ መስመር ክፍል ፊት ቆሞ ኳስ የመጀመሪያ እንቅስቃሴን ለመከላከል ኳስ የመጀመሪያ እንቅስቃሴን ማጥቃት ለማስጀመር የተሻለ ስታሚና፣ የፊዚካል ፕሬዘንስ እና እንዲሁም እይታዎችን በቅርብ ጨዋታዎች ለአርሰናል መስጠት በመቻሉ ነው። ትናንት የተጠቀመው የአማካኝ ክፍል ሚኬል አርቴታ ቡካዮ ሳካን ወደ ኋላ በማውረድ የ10 ቁጥር ሚና በማድረግ ዴክለን ራይስን ሞር ወደፊት እንዲጠጋ አድርጎ ዙቢሜንዲን ወደ ኋላ አንዳንዴ ደግሞ ዴክለን ራይስን ወደ ኋላ እየሳበ ዙቢሜንዲን ወደፊት ኦፕሬት እንዲያደርግ ያደረገበት ነበር። አጀማመሩ ጥሩ ነው። አርሰናል በተለይ የመጀመሪያውን ጎል ሲያስቆጥር የነበረው ዴክለን ራይስ ኳሱን የሰጠውና ቡካዮ ሳካ ጎሉን ያስቆጠረበት መንገድ የሾለከበት መንገድ ጅምሩ ጥሩ እንደሚሆን እንቅስቃሴው የተሻለ እንደሚሆን አርሰናል የሚያሳይ ነበር። ወልቭሶች ወደ ጨዋታው ለመግባት ቢያንስ 35 ያክል ደቂቃዎች ወስዶባቸዋል። አርሰናሎች እስከዛን እንቅስቃሴ ድረስ ጥሩ የነበሩ ቢሆንም ወደ መጨረሻው የማጥቂያ ቀጠና ለመግባት ግን የመጀመሪያው 4 ደቂቃ ላይ የነበራቸውን ያን ጥረት መደጋገም ተስኗቸው ግን ነበር። ይሄ ደግሞ በማጥቃትና በመከላከል ባላንስ ውስጥ የሚፈጠሩ አጀስትመንቶች ላይ የነበረ የኳሊቲ ችግር ነው። በተለይም ደግሞ ማርቲን ዙቢሜንዲ ማጥቃቱ ላይ ጥሩ ቢሆንም የመከላከል አደረጃጀቱ ላይ ለአርሰናል የሚሰጠው ያ ያልኳቸውን የዲፌንሲቭ ሆል ስትራክቸርን የመድፈን ሚናው ላይ ግን ትንሽ የመውረድ በእንቅስቃሴ ከሪትም የመውጣትና ለተጋጣሚ አፐራንድ እንዲያገኝ እድል የመስጠት ሁኔታዎች ተፈጥረውበታል። ስለዚህ ሚኬል አርቴታ መወሰን አለበት ነው አሁን ትልቁ ጥያቄ። አብዛኛውን ከእንቅስቃሴ ጋር በተያያዘ ተጫዋቾች ጥሩ ባልሆኑባቸው ጥሩ አልሆኑም ማለት የተጫዋቾች የኳሊቲ ችግር አለ ማለት አይደለም። አንዳንዴ የፊዚካል ፕሬዘንስ ሊጉ ዲማንድ ከሚያደርገው ወይም ደግሞ ከሚፈልገው የጨዋታ ሁኔታ ጋር በተያያዘ ተጫዋቾችን አጀስት ማድረግ ተጫዋቾች እንዲያርፉ ማድረግ የቡድንን ስትራክቸር በሚገባ ያስተካክላል። ሎድ በጣም በዝቶበታል። ይሄ ተጫዋች በርከት ያሉ ጨዋታዎችን ነው እያደረገ የሚገኘው። እስካሁን ድረስ በፕሪሚየር ሊጉ በቻምፒየንስ ሊግ ካደረጋቸው ጨዋታዎች ውስጥ ወደ 40 ጨዋታዎች ተጠግተዋል። የማንቸስተር ዩናይትድ ተጫዋቾች አብዛኞቹ የሲዝኑ የመጨረሻ ጨዋታ ላይ ነው በአመቱ የተጫወቱት ጨዋታ 40 ላይ የሚደርሰው። የአርሰናል ተጫዋቾች ኦሬዲ ከ40 አልፈዋል የተጫወቱት ጨዋታ። ስለዚህ የፋቲግ አጀስትመንት ላይ ሚኬል አርቴታ መስራት ይኖርበታል። አእምሮ እየዛለ በሚመጣ ሰዓት፣ አእምሮ እየደከመ በሚመጣ ሰዓት የተጫዋቾች መተካካት ምንም አይነት ድርድር የማያስፈልገው ውሳኔ ነው። ተጫዋቾችን በመተካትና ሌሎች ተጫዋቾች በዛ ቦታ ላይ እንዲገኙ በማድረግ የነበሩትን ክፍተቶች መሸከም የሚችሉና ጫናዎችን አሸንፈው መሄድ የሚችሉ ተጫዋቾችን ማዘጋጀት ይቻላል። አሁንም ነገሮች ከአርሰናል እጅ ወጥተዋል ማለት አይደለም። ነገር ግን ይበልጥ ወደ ወሳኙ ምዕራፍ የሚጠጉበት መንገድ ግን ከዚህ በተሻለ በጥንቃቄ የተሞላ ሊሆን ይገባዋል። ሲቲ
ለምሳሌ ከኒውካስል ጋር የሚያደርገውን ጨዋታ እንደሚያሸንፍ እርግጠኛ አይደለንም። ሆኖም ግን ሲቲ የተሻለ አፐር ሃንድ ኖሮት ጨዋታውን ሊጀምር እንደሚችል ግን መናገር ይቻላል። ምክንያቱም የአርሰናልን ድክመት፣ የሰሞኑን መውረድ፣ በሁለት ጨዋታዎች ላይ 4 ነጥቦችን መጣሉን ተከትሎ ሲቲ ይህንን ክፍተት ካፒታላይዝ ማድረግ እንደሚፈልግ መናገር ይቻላል። ምክንያቱም በዚህ ክፍተት ውስጥ በዚህ ስህተት ውስጥ ነገሮችን አስተካክሎ ወደ ተሻለው የፉክክር ደረጃ መምጣትና ቶፕ ኦፍ ደ ሊግ ላይ መቀመጥ ይፈልጋል ሲቲ። ስለዚህ አርሰናል አሁን የሚመጣውን ጫና እንዴት ነው ሊቋቋም የሚችለው የሚለው በሚኬል አርቴታ በኩል የሚመለስ ጉዳይ ይሆናል። አርቴታ ትናንትና ከጨዋታው በኋላ ለመጀመሪያ ጊዜ ያመነበትን መግለጫ ሰጥቷል። There are certain basics we have to do and we did them so poorly ብሏል። እንግዲህ certain things ያለው በቡድኑ ውስጥ የነበሩ አንዳንድ ሁኔታዎች፣ የመከላከል የማጥቃት ሁኔታዎች፣ በተለይም ደግሞ እኛን ደካማ እንድንሆን ያደረጉበት መንገድ ተጋጣሚ አሁን ከአርሰናል ጋር በሚያደርጓቸው ጨዋታዎች ተጋጣሚ የሚያደርገው ነገር ምንድነው? አርሰናል ያለውን ጠንካራ ነገር ማሳጣት ነው። ወልቭሶች አርሰናል ያለውን ጠንካራ ነገር አሳጥቶታል። ትናንትና ወልቭስ ጌም ውስጥ አልነበረም። ሊትራሊ በመጀመሪያዎቹ 45 ደቂቃዎችም ሆነ ሁለተኛው ግማሽ ላይ ጎሉንም ካስተናገዱ በኋላ ጌም ውስጥ አልነበረም። ወልቭስ ወደ ጌሙ እንዲገባ ያደረገው አርሰናል። ምክንያቱም አርሰናል የመከላከል ጥብቀቱ ወይም ደግሞ የዲፌንሲቭ ኮምፓክት የመሆን ባህሪውን ለወልቭስ አሳልፎ ሰጥቷል። አርቴታ እንዳለው ስታንዳርዱን አርሰናል ማግኘት አልቻለም፣ ደረጃውን ማግኘት አልቻለም። የአርሰናል የመከላከል ጥብቀት በተለይ ያ ያልኳችሁን የዲፌንሲቭ ሆሉን የመዝጋት በመከላከል ውስጥ ሆኖ እርግጠኛ ሆኖ ኳስን መከላከል፣ በመከላከል ውስጥ ሆኖ እየተከላከለ ኳሱን በማጥቃት በሚደረገው ስትራክቸር ውስጥ የተሻለውን ነገር መስራት የሚባለው ነገር ላይ አርሰናል ጨዋታዎችን ለማሸነፍ ከሚያስፈልጉት መሰረታዊ ነገሮች ውስጥ አጥቷል። ትናንትና እርጋታ አጥቷል። ትናንትና ጥድፊያዎች ነበሩ። የኮሚኒኬሽን ችግር ነበረ። ይሄ የኮሚኒኬሽን ችግር ደግሞ የተሻለውን የሚባለውን አርሰናል እንዳያገኝ አድርጎታል። ስለዚህ የተሻለውን ነገር ለማግኘት በሚደረገው ጥረት ውስጥ አርሰናል ኮሚኒኬሽኑን ማስተካከል፣ ስታንዳርዱን መልሶ ማግኘት ይኖርበታል። የኮሚኒኬሽን ባሪየር በማጥቃትና በመከላከል እንቅስቃሴ ውስጥ አርሰናል ትናንትና የተቸገረበት መንገድ ነው። ወደ ኋላ ኳስ ኮሚኒኬት አድርገው ሲቀባበሉ፣ ወደፊት በሚደረጉ ሽግግሮች ውስጥ ሚስ ሊዲንግ ፓሶች፣ እንቅስቃሴን የሚያሳስቱ ለእንቅስቃሴ ምቹ ያልሆኑ ሽግግሮችን ይዘጋግመው ያደርጉ ነበር። ትሮሳር ተቀይሮ በጉዳት በወጣበት ቅጽበት ውስጥ የነካካቸውን ኳሶች በዚሁ ማየት ይቻላል። ጋብሪኤል ማርቲኔሊ የሚያደርገውን ንክኪ ማየት እንችላለን። ዙቢሜንዲ ከተከላካይ መስመር ክፍል ቦታ ተቀብሎ ወደፊት በሚያደርጋቸው ሽግግሮች ውስጥ ጥሩ የነበረ ቢሆንም በጨዋታው ግን ለስታንዳርዱ የሚሆነውን ነገር ቶፕ ፐርፎርማንሱ ላይ ሆኖ ማድረግ አልቻለም። አሁን ትናንትና የተሻለ ዴክለን ራይስ ነገሮችን ሲያደርግ ነበር። አሲስት አድርጓል። ኳሱን ለማረጋጋት ይሞክራል። እንቅስቃሴውን ለመቆጣጠር ጥረት እያደረገ ነው የሚገኘው። ስለዚህ የአርሰናል የጨዋታ ኢነርጂ በየትኞቹ ተጫዋቾች ውስጥ የሚገኝ ነው የሚለው ለሚኬል አርቴታ በጣም ወሳኝና መሰረታዊ የሆነ ሰዓት ላይ ነው ያለው። ስለዚህ ኢነርጂውን እንዴት ነው ማግኘት የምችለው፣ እንዴት ነው ማግኘት ያለብኝ የሚለው መመለስ አለበት አሰልጣኙ። አብዛኛውን ስህተቶቹ አክሴፕተብል ስህተቶች አይደሉም። አርሰናሎች ለዋንጫ ፉክክር እየሄደ የሚገኝ አንድ ቡድን በዚህ መንገድ በወረደ ስታንዳርድ በኮሚኒኬሽን ችግር 93ኛው ደቂቃ ላይ ጎል ማስተናገድ የለበትም። ጋብሪኤል ፓኒክ የሆነበትን መንገድ እንዲሁም ግብ ጠባቂው ዳቪድ ራያ ፓኒክ የሆነበት መንገድ አእምሯቸው ውስጥ ጨዋታውን ለመጨረስ የነበራቸው እርጋታ ከጌሙ በላይ አእምሯቸው ውስጥ የተቀመጠ ጫና እንዳለ ያሳያል። ያ ኳስ ብዙ ነገሮችን ይናገራል። ጫና እንዳለ የሚያሳይ ነው። ያን ኳስ በቀላሉ ዳቪድ ራያ መያዝ ይችላል። ለምን ጋብሪኤል በዚህ ኮሚኒኬሽን ውስጥ ከተጫዋቹ ጋር መገናኘት አልቻለም የሚለው በቀጣይ ጨዋታዎች አርሰናሎች መስራት የሚገባቸው እርምት ማድረግ የሚገባቸው ነገር ነው። አሁንም የትናንትናው ጨዋታ አይደለም፣ ከዚህ በኋላ የሚደረጉ ጨዋታዎች ናቸው በጣም መሰረታዊ የሚባሉ ጨዋታዎች።
እንደምታውቁት አሁን በወረቀት አርሰናል ቀላሉ ጨዋታ ትናንትና ያደረገው የወልቭሱ ጨዋታ። ከዚህ በኋላ አርሰናል ከቶትናም ጋር ይጫወታል ፌብሩዋሪ 22፣ ማርች 1 ላይ ከቼልሲ ጋር ይጫወታል፣ ከብራይተን ጋር ይጫወታል፣ ከኤቨርተን ጋር ይጫወታል፣ ከማንቸስተር ሲቲ ጋር ይጫወታል፣ ከበርንማውዝ ጋር ይጫወታል። እንደገና ከማንቸስተር ሲቲ ጋር የሚጫወተው ጨዋታ ይኖራል። ያ ሁለቱ ጨዋታዎች በፍጻሜ በኤፍኤል ካፕ እና በፕሪሚየር ሊግ የሚደረግ ነው። ከኒውካስል ዩናይትድ ጋር ጨዋታውን ያደርጋል። ከፉልሃም ጋር ጨዋታውን ያደርጋል። ከዌስትሃም ዩናይትድ ጋር ይጫወታል። ስለዚህ ከሐሳብ ደረጃ ከተመለከት ነው የትናንትናው የወልቭሱ ጨዋታ በፊክስቸር ደረጃ ዝቅተኛ ግምት የምንሰጠው ፊክስቸር ይሄኛው። ከሲቲ ጋር የሚያደርገው ጨዋታ አለ፣ እንዲሁም ከኤቨርተን ጋር የሚያደርገው ጨዋታ አለ። ከዛው ከቼልሲና ከቶትናም ጋር የሚያደርጋቸው ተከታታይ ጨዋታዎች በተለይ ለአርሰናል የዋንጫ ፉክክር በጣም ወሳኝ የሚባለው የአርሰናልን የጨዋታ የዋንጫ ፉክክር ዲሳይድ ከሚያደርጉ ከሚወስኑ ጨዋታዎች መካከል በተለይ የቶትናሙና የአርሰናሉ ጨዋታ እንዲሁም የቼልሲና የአርሰናሉ ጨዋታ በ8 ቀናቶች ልዩነት መካከል የሚደረገው ጨዋታ በጣም መሰረታዊ ነገር ነው። አርሰናል በእነኚህ ጨዋታዎች ነጥብ የሚጥል ከሆነ በአንዱ ጨዋታ ነጥብ የሚጥል ከሆነ ማንቸስተር ሲቲ ኒውካስል ዩናይትድን አሸንፎ ከዛ በኋላ በሚደረጉ ጨዋታዎች ላይ የተሻለውን አፐራንድ የሚይዝ ከሆነ ለአርሰናል በጣም አስቸጋሪ ነው። ስቲል አሁንም በዋንጫ ፍክክሩ ውስጥ ያለ ቡድን ነው። አርሰናል ስቲል የሊጉ መሪ ነው። ስታንዳርዱን ግን ማግኘት መቻል አለበት። አርሰናል ስታንዳርዱን አላገኘውም። ስታንዳርዱን በተሻለ ፉክክር ውስጥ ግን ማስቀመጥ አልቻለም። የፋቲግ ማኔጅመንት ጀምሮ ነበር ሚኬል አርቴታ። ይህን ህዳር ወር ላይ ነበር የጀመረው። በተለይ ማርቲን ዙቢሜንዲ የመጀመሪያው ሲዝኑ እንደመሆኑ ይሄ የመጀመሪያው ሲዝኑን ጥሩ ሆኖ እንዲያጠናቅቅ በተለይ መሰረታዊ የሚባለው ለቡድን የሚሰጠውን ስኪሉን እንዳያጣ በማድረግ ሚኬል አርቴታ ይሄ ተጫዋች ረጅም ጊዜ እንዲጫወትለት ፋቲግ ማኔጅመንት ጀምሮ ነበር። ለብቻው ትሬኒንጎችን ያሰራው ነበር። ለብቻው አሰልጣኞች ከሱ ጋር አብረው እንዲቆዩ ያደርግ ነበር። እንደኚህ ለብቻው የሚያሰራቸው ትሬኒንጎች አሰልጣኞች ከሱ ጋር እንዲቆዩ የሚያደርግበት መንገድ ረጅም ጨዋታዎችን እንዲጫወት ከመፈለግ ነው። ባሳለፍነው የውድድር ዓመት እንደምታስታውሱ አጭር የሆነ እሳቤ ነው ይሄ። የአማካኝ ክፍል ተጫዋቹ የነበረው ቶማስ ፓርቴ ሚና የአርሰናል የጌም ባላንስ አስተዋጽኦ ነበር። በተለይ ዴክለን ራይስ በነፃነት ሄዶ እንዲያጠቃ የ6 ቁጥር ሚና ላይ የሚገኘው ተጫዋች ወሳኝነት አስፈላጊ ነው። መከላከልን በተለይ መሰረት ያደረገ ብሎኪንጎቹ በተለይም ደግሞ ኳስን አቋርጦ እንቅስቃሴ ማጥቃትን በማስጀመር ኳስን አቋርጦ በመከላከል አደረጃጀት ውስጥ የሚገኘውን የተከላካይ መስመር ተጫዋቾችን የብሪዚንግ ስፔስ እና ታይም የመስጠት እንዲሁም ክሪቲካል የሚባሉ ውሳኔዎችን ለመወሰን በሚደረገው ሽግግሮች ውስጥ የእነዚህ ተጫዋቾች ሚና በጣም አስፈላጊ ነው። ለዚህ ነው ቅድም ስገባ እንደነገርኳቸው ዘ ፈርስት ኤንድ ዘ ላስት ቦል ሪሲቨርስ የሚባሉት። በዙቢሜንዲ በኩል ጫና እንዳለ ግልጽ ነው። ዙቢሜንዲ ረፍት ይፈልጋል። በአሁኑ ሰዓት ዙቢሜንዲ ረፍት እየፈለገ ቢያንስ 20 እና 15 ደቂቃዎች እንዲጫወት ማድረግ ቢችል ማኔጅመንቱ ይስተካከልለት ነበር ሚኬል አርቴታ። በተለይ ክርስቲያን ኖርጋርድን ከዴክለን ራይስ ጀርባ በማድረግ ዴክለን ራይስ በነፃነት ሄዶ እንዲያጠቃና አብሮ ጆይን የሚያደርገው ሌላውን የአማካኝ ክፍል ተጫዋች የመቀበያ እንዲሁም የሽግግር ስፔሶችን እንዲፈጠር እድልና ሐሳብ ቢሰጠው የተሻለ ነገር ማዘጋጀት ይችል ነበር። ይህንን ግን ሚኬል አርቴታ ማድረግ አልቻለም። አሁንም ከዚህ በኋላ በሚደረጉ ጨዋታዎች ዙቢሜንዲን ማስቀመጥ ማሳረፍ፣ ዙቢሜንዲ የኳሊቲ ጉዳይ አይደለም። ነገር ግን አሁን ባለው ሁኔታ አርሰናል ከሚፈልገው እርጋታ አርሰናል ከሚፈልገው ወሳኝ የጨዋታ ቀናቶች ፐርፎርማንስ አንጻር ረፍት ከሚያስፈልጋቸው ተጫዋቾች መካከል አንዱ ነው። ቡካዮ ሳካም እንዲሁ በጨዋታው ትናንትና ጥሩ የነበረ ቢሆንም ያ የምናውቀው ቡካዮ ሳካም አይደለም። አሁን ፕራይም ቡካዮ ሳካን አሁን ያገኘው እንዳልሆነ ግልጽ ነው። ያለፉት 3 ዓመታት ቡካዮ ሳካና ማርቲን ኦዴጋርድን ጨርሷቸዋል፣ ኢነርጂያቸውን አወጥተዋል። ስለዚህ እነዚህ ተጫዋቾችም አሁን አርሰናል ውስጥ በሚገኙ ተጫዋቾች የመተካካት ስራዎችን የመስራት ሚኬል አርቴታ ተጫዋቾችን በየትኛው ክፍተት ውስጥ ማስተካከልና እንዲጫወቱ የማድረግ ለተጋጣሚ በሚቀርበው የጨዋታ ሐሳብ ውስጥ መቆየትን መፍጠር አለበት። ይሄንን እያደረገ እንቅስቃሴዎችን ማሸነፍ የሚችልበትን የራሱን እድል ነው ማዘጋጀት ያለበት። በተለይ የትናንትናው ጨዋታ ትልቅ ሌሰን ሰጥቶታል። ከዚህ በኋላ ክርስቲያን ኖርጋርድን አለመጠቀም ለአርሰናል የዲፌንሲቭ ባላንስ ራሱ አርሰናል በአሰልጣኙ አማካኝነት የሚጫወተው መጥፎ ጨዋታ ይሆናል።
ከዚህ በኋላ የሚታረም ነገር አይኖርም። ሚኬል አርቴታ ከዚህ በኋላ እዚህ ቦታ ላይ የሚመርጠውን ተጫዋች መለየት ያስፈልገዋል። ዙቢሜንዲ አርፎ እየጀመረ ጨዋታዎችን ማድረግ የሚገባው ሰዓት ላይ ነው የሚገኘው። ይሄንን ቦታ ክርስቲያን ኖርጋርድ መጠቀም አለበት። ይሄን ማየት አለበት ሚኬል አርቴታ ስታንዳርዱን ለማግኘት። ትናንትና እሱ እንዳለው ከኛ ደረጃ አንጻር አላስፈላጊ የሚባሉ ነገሮች ነበሩ፣ አክሴፕቴብል አይደለም ላለው እንደ ትልቅ አሰልጣኝ እንዴት እንዳልታየው ለኔ በጣም ገርሞኛል። የአርሰናል ትልቁ ችግር እኮ የዲፌንሲቭ ብሎክ ስትራክቸር ችግር። የአርሰናል ትልቁ ችግር እኮ የተጋጣሚን ትራንዚሽን ማዘግየት አለመቻሉ። አርሰናል የተጋጣሚን ትራንዚሽን የሚያዘገይበት ስታሚናው የለውም ነበር ትናንትና። የተጋጣሚን ሽግግር እዛው ላይ እንዲቆይ የሚያደርግበት የተራበ የሚባል የጨዋታ እሳቤ አልነበረው። በተለይም ከተጋጣሚ እሳቤ አንጻርም በተጋጣሚ አደገኛ ተጫዋቾች እንቅስቃሴ መቆየትም አልቻለም። ክሎዝ ዳውን ዩር ኦፖነንት ይላል ሚኬል አርቴታ። ኦፖነንትን ክሎዝ ዳውን አድርጎ እዛው አፍኖ በማቆየት እንቅስቃሴ ውስጥ ማድረግ የሚገባውን ነገር አላደረገም። ይሄንን ማድረግ አለመቻሉ የወሰደበት ነገር እንዳለ ግልጽ ነው። ስለዚህ ከዚህ በኋላ በሚደረጉ ጨዋታዎች አሁንም ፓኒክ መሆኑ አይደለም። አርሰናል የኮሚኒኬሽን ችግር በተከላካይና በአማካይ መካከል ያለውን ክፍተት በተለይም ደግሞ ቢትዊን ዘ ላይንስ ለተጋጣሚ በቀላሉ የሚሰጥበትን መንገድ ማስተካከል ከቻለ ቀጣይ ጨዋታዎች ላይ ጥሩ ነገሮችን የቶትናሙን ጨዋታ ይህን ሪያጀስት ማድረግ የሚችል ከሆነ የቶትናሙ ጨዋታን ወልቭስ ላይ የነበረውን ድክመት ማይደግም ከሆነ የሚያሸንፍበት ሰፊ እድል አለው። ስለዚህ አሁንም እጁ ዋንጫው ላይ ነው ያለው። ነገር ግን ይህንን የመወሰን ውሳኔውን የማስተካከል ግን የሚኬል አርቴታ ይሆናል ማለት ነው። እናንተ እንዴት አያችሁት? እስኪ ተሳተፉበት፣ ሐሳብ ስጡበት።